ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። በመቀሌ ከተማ ዛሬ ሌሊት ላይ የእንደርታ ትንሳኤ የኢትዮጵያ ትንሳኤ ነው የሚሉ ጽሑፎች ተጽፈው አደሩ። በትግራይ ክልል እየተቀጣጠለ ባለው ተቃውሞ ዛሬም የቀጠለ ሲሆን ወደ ዛሬ መስከረም 30 2018 ዓ.ም በሚያነጋው ሌሊት ላይ በመቀሌ ከተማ በሚገኙ የተለያዩ ሰፈሮች በተለያዩ የድርጅቶች የቤቶች አጥሮች ግድግዳዎች ላይ በርካታ የእንደርታ ትንሳኤ የኢትዮጵያ ትንሳኤ ነው የሚሉ ጽሑፎች ተጽፈው ያደሩ ሲሆን ወጣቱ የህወሓትን አገዛዝ ምን ያክል እንዳንገሸገሸው ማሳያ ሆነዋል። በተያያዘ ዜና በተለያዩ የሰባ እንደርታ አውራጃ በሚገኙት ከተማዎችም መሰል እንቅስቃሴ እየቀጠለም ይገኛል። ጀነራል ጻድቃን ገብረተንሳይ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ላይ ትችት ሰነዘሩ። በትግራይ በአሁኑ ወቅት መንግስት የለም ብለዋል ጀነራል ጻድቃን። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ጻድቃን ገብረተንሳይ ፌዴራል መንግስቱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን እንዲጠራ ኤምቢሲ ከተሰኘ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ጠይቀዋል። ጀነራል ጻድቃን በትግራይ በአሁኑ ወቅት መንግስት የለም ብለዋል። የቀድሞው ምክትል ፕሬዝዳንት ጀነራል ታደሰ በቀድሞው የጌታቸው ረዳ ጊዜያዊ አስተዳደር ላይ በጸጥታ ኃይሎች የታገዘ መፈንቅለ መንግስት ለማድረግ አሲረው ነበር በማለት ጀነራል ጻድቃን ከሰዋል። ጀነራል ታደሰ የጌታቸው ረዳ አስተዳደር ተልዕኮ እንዳያሳካ የመቀልበስ ስራ እንደሰሩ፣ ስራቸውን በአግባቡ እንዳልተወጡና የጊዜያዊ አስተዳደሩ አባላት ጭምር ከኤርትራ መንግስት ጋር ሲገናኙ እርምጃ መውሰድ እንዳልቻሉ ጠቅሰው ጀነራል ጻድቃን ተችተዋል። ቻይና ዓለም አቀፍ የሳይንስ ባለሙያዎችን ለመሳብ ኬቪዛ የተባለ አዲስ የቪዛ አይነት ይፋ አደረገች። ቻይና በሳይንስና ቴክኖሎጂ መስክ ዓለም አቀፍ ተፎካካሪነቷን ለማጠናከር በሚያስችል መልኩ ኬቪዛ የሚል ስያሜ የተሰጠው አዲስ የቪዛ መርሃ ግብር መስጠት ጀምራለች። ይህ ቪዛ በተለይ በሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እና ሂሳብ ዘርፎች የትምህርት ደረጃቸው በባችለር ወይም ከዚያ በላይ የሆኑ ወጣት የውጭ ሀገር ባለሙያዎችን ወደ ሀገሪቱ ለመሳብ ያለመ ነው ተብሏል። አዲሱ ኬቪዛ ከዚህ ቀደም ከነበሩት የቻይና የቪዛ አይነቶች የሚለየው አመልካቾች ከቻይና ሀገር ውስጥ ከሚገኝ ቀጣሪ ተቋም የስራ ግብዣ እንዲያቀርቡ አይጠበቅባቸውም መባሉ ነው። ይህም ማለት ባለሙያዎቹ አስቀድሞ ስራ ሳይዙ ወደ ቻይና በመሄድ በምርምር፣ በትምህርት ልውውጥ፣ በባህል እንቅስቃሴዎች ወይም በስራ ፈጠራ ላይ እንዲሳተፉ ያስችላቸዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ እንደገለጹት የቪዛው ዓላማ በወጣት የሳይንስና ቴክኖሎጂ ባለሙያዎች መካከል ያለውን ትብብርና ልውውጥ ማሳደግ ነው። ይህ እርምጃ አሜሪካ ከፍተኛ ክህሎት ላላቸው የውጭ ሀገር ዜጎች የምትሰጠውን የኤች-1ቢ ቪዛ ክፍያ በከፍተኛ ደረጃ መጨመሯን ተከትሎ መምጣቱ ቻይና የዓለምን የቴክኖሎጂ ችሎታ ወደ እሷ ለመሳብ ያደረገችው ስትራቴጂካዊ እንቅስቃሴ ተደርጎም ተወስዷል። ኬቪዛ የብዙ ጊዜ መግቢያ ፍቃድ ማለትም መልቲፕል ኢንትራይ የተራዘመ የመቆያ ጊዜና ቀለል ያለ የማመልከቻ ሂደት እንደሚኖረው የተገለጸ ሲሆን ይህ አዲስ የቪዛ ምድብ እንደ አውሮፓውያን አቆጣጠር ከጥቅምት 1 ቀን 2025 ጀምሮ በይፋ ስራ ላይ ውሏል። የቻይና መንግስት ይህንን የቪዛ አቅርቦት ለአፍሪካ የሳይንስና ቴክኖሎጂ ባለሙያዎችም ትልቅ እድል የሚከፍት መሆኑን ገልጿል ሲል መናኸሪያ ሬዲዮ ዘግቧል። የእስራኤል ካቢኔ የጋዛን የሰላም ስምምነት አጸደቀ። የእስራኤል መንግስት ካቢኔ ከሐማስ ጋር የተደረገውን የተኩስ አቁም ስምምነት ማጽደቁን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽህፈት ቤት ገልጿል። ዛሬ ማለዳ የእስራኤል ካቢኔ ያጸደቀው የሰላም ስምምነት በጋዛ በ24 ሰዓታት ውስጥ ጦርነቱ ቆሞ የተያዙት እስራኤላውያን ምርኮኞች በ72 ሰዓታት ውስጥ እንዲፈቱ የሚያስችል ነው ተብሏል። የተኩስ አቁም ስምምነቱ የታወጀው ትላንትና ሲሆን በስምምነቱ መሰረት በጋዛ የተያዙ እስራኤላውያንና በእስራኤል እስር ቤቶች ያሉ ፍልስጤማውያን እስረኞች የሚለቀቁም ይሆናል ሲሉ ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም ያቀረቡት ባለ 20 ነጥብ እቅድ የመጀመሪያ ምዕራፍ የሆነው ስምምነቱ እስራኤል ወታደሮቿን ከግጭት ቀጠናው ወደ ኋላ እንድትመልስ የሚያስችል መሆኑንም ተጠቅሷል። በዚህም የተነሳ የጋዛ የተኩስ አቁም ተግባራዊ መሆን ጀምሯል። የጋዛ ሰርጥ የተኩስ አቁም ከ6 ሰዓት ጀምሮ ተግባራዊ መሆኑን የእስራኤል ጦር ማስታወቁን ስፑትኒክ ዘግቧል። ከ6 ሰዓት ጀምሮ የእስራኤል መከላከያ ሰራዊት ወታደሮች ለተኩስ አቁም ስምምነትና ታጋቾች እንዲመለሱ ዝግጅት በማድረግ አዲስ የስምሪት መስመሮች ላይ ቦታ እየያዙ ነው ብሏል የእስራኤል ጦር።
የቬንዙዌላ የተቃዋሚ ፓርቲ መሪ ማሪያ ኮሪና ማቻዶ የኖቤል የሰላም ሽልማት አሸነፈች። ትራምፕ ሽልማቱን ለማግኘት ያደረጉት ጥረት አልተሳካም። በቬንዙዌላ ዋነኛ የተቃዋሚ ፓርቲ መሪ የሆነችው ማሪያ ኮሪና ማቻዶ በፈረንጆቹ የ2025 የኖቤል የሰላም ሽልማት ተሰጥቷታል። በኦስሎ የሚገኘው የኖርዌይ የኖቤል ተቋም ሽልማቱን በዛሬው ዕለት የኖቤል ኮሚቴ ይፋ እንዳደረገው ለቬንዙዌላ ሕዝቦች ዲሞክራሲያዊ መብቶችን በማስፈን ፍትሐዊና ሰላማዊ ከአምባገነንነት ወደ ዲሞክራሲ ለመሸጋገር ላደረገችው ያላሰለሰ ጥረት የሰላም የኖቤል ሽልማትን ተቀብላለች። ፕሬዝዳንት ዶናልድ ትራምፕ የኖቤል የሰላም ሽልማትን ለመሸለም ባደረጉት ጥረት ሳይሳካላቸው ቀርቷል። ትራምፕ ለሽልማት ያቀረቡት የይገባኛል ሂደት ረጅም ጊዜ የሚወስድ ነበር። የእጩነት ቀነ ገደብ በየካቲት 1 ሲያበቃ የሁለተኛው የስልጣን ዘመናቸው ከጀመሩ የሳምንታት ዕድሜ ብቻ ነበራቸው። ይህም በ7 ወራት ውስጥ 7 ጦርነቶችን አስቀርቻለሁ ብለው ትራምፕ የገለጹት ሂደት ከጥቆማ ቀነ ገደቡ በኋላ ነው። ትራምፕ ምንም እንኳን መፍትሄ እንዳመጡ ቢናገሩም አብዛኞቹ ችግሮች በውጥረት ውስጥ እንደቀጠሉ ናቸው። እንደ አውሮፓውያን አቆጣጠር የ2024 ሽልማቱ ለጃፓን ዩኤ እና ኤች ቦምብ ሳፈረርስ ድርጅት ለኒሃን ሂዳን ኮይ ከኒውክሌር ጦር መሳሪያ ነፃ የሆነች ዓለምን ለማምጣት ላደረገው ጥረት ተሰጥቶታል። እውቅናው ድርጅቱ እንደ አውሮፓውያን አቆጣጠር በ1945 በሂሮሺማና ናጋሳኪ የጃፓን ከተሞች የኒውክሌር ጦር መሳሪያን ለማጥፋትና የአሜሪካ የአቶሚክ ቦምብ ጥቃት የተረፉትን ሰዎች ምስክርነት ለመጠበቅ ለ10 ዓመታት ያካሄደውን ዘመቻ የሚያበረታታ ነው። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶሎዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።